እቺ እዩኝ ነገ ደብቁኝ ታመጣለች። ከዚህ በፊትም እንግዲህ አንተ ለባለፈው ትዳርክ ለነበርክበት ህይወትክ ያልበጀክ ይችኛዋን ሴት ደግሞ እውነት ትዳር ይዘክ ከእሷ ጋር ህይወት ቀጥለክ ህይወት ለመምራት ቤትን የሚያክልን ነገር ለመምራት ብቁ ነክ ማለት እውነት ለመናገር በጣም ይከብዳልና ዛሬ ነገሮችን በእልህ በንዴት የምታደርጋቸው ነገሮች አብርሃም ነገ ዋጋ እንደሚያስከፍሉት ማወቅ አለበት። እውነት ለመናገር ምክንያቱም እኔ ልጅ ነኝ አላደኩም በዚህ እድሜ ትዳር መያዝ አልነበረብኝም እያለ ያለፉትን ህይወቱን እየተጸጸተበት የነበረ ሰውዬ ዛሬ ደግሞ በየሳምንቱ ለሄርሜላ ቀለበት አስርላታለሁ እሁድ በየሳምንቱ እና የቀለበት ፕሮግራም አላለም። አይ አብርሃም እውነት ለመናገር የእቃቃ ጫወታ ነው ያደረገው። ግን ልጅቷ ራሱ ጅል መሆኗ ማለት ነው። ሄርሜላ መጃጃሏ እንደዚህ አይነት ምላሽ ሲሰጥ እንኳን የሆነ ምንም የምትለው ነገር የለም። የሆነ ደስተኛ ደስ ያላት ነገር ነው የምትመስለው። ሰው እንዴት ነው በየሳምንቱ የቀለበት ፕሮግራም አለ እንዳትቀር፣ እንዲሁም ከዚህ በኋላ የጥሪ ትኬት ትሰጥሃለሁ እና እዛ ላይ ልትገኝ ትችላለህ ካላለውም ዳኒን ማለት ነው። በነገራችን ላይ ዳኒም በዚህ ልክ መሄድ አልነበረብህም። ምክንያቱም መለማመጥ አይጠበቅባችሁም እሱን ማለት ነው። ለምን የተፈላጊነት ስሜት እየተሰማው ስለሆነ ነው እንደዚህ ደረቱን ነፍቶ የሆነ አግባብ ያልሆኑ ቃላትን የሚጠቀመው አብርሃም ማለት ነው። ቢያንስ እዛ ጋር ቆሞ ያለው ታላቅ ወንድሙ ነው አይደል እንዴ? አክብሮ እሱ ፊት የሆነ የሚያወራቸው ነገሮች እንኳን አግባብ ያሉት ተገቢ የሆኑት። ምክንያቱም ዴቭ ማለት ስናቀው አስተዋይ ሰው እንደሆነ ሁለቱ ታርቀው ልጃቸውን አንድ ላይ እንዲያሳድጉ የሚፈልግ ሰው ነው እውነት ለመናገር። እንዲሁም ደግሞ ኤፋም ልክ እንደ ዴቭ ነው፣ በጣም አስተዋይ የልጅ አዋቂ ነው እውነት ለመናገር። እና ይሄ ግን እኔ ኬት እንደተፈጠረ አላውቅም እውነት ለመናገር። ቡዜና አብርሃም ኬት እንደተፈጠሩ ፈጣሪ ይወቀው። ማለት አስተሳሰባቸው፣ አካሄዳቸው፣ ሁሉ ነገራቸው አንድ ነው ጋይስ። እና እዛ ጋር ዴቭ በመነጋገር መፍታት ይቻላል ነገሮችን በመነጋገር አስተካክሉ እንጂ በንዴት በእልህ አታደርጉ እያለ እየተቆጣቸው እሱ ፊት ተንበርክኮ ድጋሚ ታገብኛለሽ የኔ ፍቅር አላለም። እንደው ምን አይነት የወረደ አስተሳሰብ ቢኖረው ነው? በነገራችን ላይ ቢያንስ እንኳን ዳኒ ተናዶ ለልጁ ብሎ ለራሱ እዚህ ጋር እኮ ጋይስ ማሰብ ያለባችሁ ወይ ደግሞ ማወቅ ያለባችሁ ዳኒ ለምንድን ነው በዚህ ልክ የተፍጨረጨረው? ወይ ደግሞ ዳኒ ለምንድን ነው አብርሃም ላይ በዚህ ልክ የተጫነው ካላችሁ ልጁ ያላባት እንዲያድግ ነው። በቃ ብቻዋን ማሳደግ የለባትም። ምክንያቱም ይሄ ልጅ ብዙ ነገር ያስፈልገዋል ገና ማለት ነው። ገና ጨቅላ ህፃን 6 ወር ያልሞላውን ልጅ አስቀምጦ ሌላ ሴት ጋር ሄዶ ደግሞ ቀለበት ማሰር ማለት በጣም ከባድ ነው። የምሬ ነው የምላችሁ። እያንዳንዳችሁ ቤታችሁ ስላላንኳኳ ወይ ደግሞ የሆነ አለ አይደለ ያልደረሰባችሁ ስለሆነ ሊሆን ይችላል። ይሄ ነገር ግን በጣም ከባድ ነው ለሚኖረው ለሚያውቀው ማለት ነው። እና ምናልባት አብርሃም የሚያስተውልና አስተዋይ ሰው ቢሆን ዞር ብሎ ራሱን የሚያይ ሰው ቢሆን ለምንድን ነው ይሄ ልጅ እንደዚህ እኔን የሚጫነኝ ብሎ ማሰብ ይችል ነበረ። ግን ማሰብ ስለማይችል ነው ይሄን ያደረገው ማለት ነው። ወደ አቤል ስንመለስ ደግሞ አቤል ማለት እባብ ነው እውነት ለመናገር። ሩታ እንግዲህ ከዚህ በፊት በጣም ብዙ ነገሮችን ከሱ ጋር እንዳሳለፈች እንዲሁም ደግሞ አቤል ወደ ሚዲያ ሲመጣ ማን እንደሆነ ከየት እንደሆነ ሁላችንም የምናውቀው ልጅ ነው። የምሬ ነው የምላችሁ። እና ትላንትና እሷ ቤት ሆኖ ከእሷ እጅ ላይ እየበላ እየጠጣ አብሮ እየወጡ እየገቡ ክፍል ሰጥተውት እንኳን አብሮ አንድ ቤት ኖረዋል አይደል እንዴ? ግን ወንድሞችሽን እኔን በወንድሞችሽ ቀየርሽ ብሎ ሮጦ ሌላ ሴት አምጥቶ የእሷን ባል ሌላ ሴት መዳር ማለት በጣም ከባድ ነው። በጣም ያማታል። አሁን ሩታ የትላንትናውን ነገሮች እያሰበች ነው እያንገበገባት ያለው። እውነት ነው እውነት ለመናገር ምክንያቱም ያለፈችበት እንዴት እንደሆነ እንዴት እንደመጣች ምን ሲፈጠር እንደነበረ ታስተውላለች። ምክንያቱም እቺ ልጅ ላጤ ብትሆን አብርሃምን ዞር ብላ እንደማታዩ 100% እርግጠኛ ነኝ። የምሬን ነው የምላችሁ። ሩታ አሁን ለራሷ ፈልጋው አብርሽን ለራሷ ፈልጋው እንዳይመስላችሁ።
በቃ ነገ ይሄ ልጅ አድጎ አባቱን እንደሚጠይቅ እንዲሁም ደግሞ ዛሬ ላይ አባት እንደሚያስፈልገው ብቻውን ማሳደግ እንደሌለባት አስባ ነው። በቃ ትላንትና አብርሃም አጥፍቷል፣ እኔም አጥፍቻለሁ። ዛሬ ላይ ደግሞ ይቅርታ ተባብለን በአንድ ጣራ ስር ታጥረን እንኖር ነው። እሱ ደግሞ አሻፈረኝ ከዚች ውጪ ወደ ውጪ ብሎ እንግዲህ እዚህ ጋር ተንበርክኮ በየሳምንቱ የቀለበት ፕሮግራም አለን አላለም። በየሳምንቱ የቀለበት ፕሮግራም የሆነው ደግሞ እኮ ወይ ወደ ሰርግ ይቀይረውና እንግዲህ እሱ አያልቅበትም የሱ ድራማ ማለት ነው። በንዴት በእልህ ሰርግ ይደግስና ያኔ እኮ በነዳኒ ምክንያት ነው ይሄን ሰርግ ይሄን ጋብቻ የመሰረትኩት እኔ ገና ልጅ ነኝ ያላደኩም እያለ ደግሞ እየጎረረ ይኖር ማለት ነው። ምክንያቱም የማያፍር ሰውዬ ስለሆነ ማለት ነው። ገባችሁ አይደለ? ለህይወቱ ለትዳሩ ለቤቱ የሚያስብና ህሊና ቢኖረው ሴትና ልጅና ትዳሩን ቤተን ቁጭ አድርጎ እሱ ሌላ ሴት ፍለጋ አይሄድም። እውነት ለመናገርና በጣም የምታሳፍር በጣም አለ አይደለ? እንዴት አይነት አስተዳደግን ቢያድግ ነው? ምን አይነት ቤተሰብ ቢኖረው ነው? አታስብልም። ቤተሰቦች ግን አታሰድብም እውነት ለመናገር ምክንያቱም እቺ ልጅ በአንተ እድሜ ልትሆን ትችላለች፣ እኩያሞች ልትሆኑ ትችላላችሁ፣ ተመሳሳይ ጊዜ ላይ ተመሳሳይ እድሜ ላይ ልትሆኑ ትችላላችሁ። ነገር ግን በወንድነትህ ደግሞ የሆነ ነገር ማሰብ አያቅትህም። ቢያንስ እንኳን ከዴቭ ብዙ ነገሮችን መማር ትችል ነበረ፣ ግን ማሰብ አትችልም እውነት ለመናገር አብርሃም ማለት ነው። እና የሩታ እህት እንግዲህ ተናግራለች። ሩታን የምትገፋፏት ሜሪና ዳኒ ናቸው፣ ተዋት የራሷን ህይወት ትኖር ብላለች። ነገሮች እኛ ወተን በሚዲያ እንደዚህ ሀሳብ አስተያየት እንደምንሰጠው ቀላል አይደለም ጋይስ፣ የምሬን ነው የምላችሁ። ማንኛችሁም እየመጡ የራሳቸውን ሀሳብ አስተያየት ይሰጡና ከዛ ይሄዳሉ። ለሩታ ግን እንደዛ አይደለም። በጣም የሚከባብዱ ጊዜያቶች አሉ። ብቻዋን የምትሆንበት ጊዜ ያለ ቤት ውስጥ ከልጇ ጋር ብቻ ስትሆን እሱን የምታስታውስበት በጣም ብዙ የሆነ ቅርጽ አላት። ገባችሁ አይደለም? በህይወቷ አብርሃምን የማትረሳው ብዙ ቅርጽ አላት። ገባችሁ? እሱ ዛሬ በአንዲት ሴት በአንድ ጣላሊ ሴት ቀየራትና አሸሸ ገዳሜ እያለ ሩታ ትዝ ላትለው ትችላለች። ሩታ ግን አብርሃምን መርሳት አትችልም ፈጽሞ ማለት ነው። ሺህ ጊዜ ሌላ ሰው ብትይዝ፣ ሺህ ጊዜ ሌላ ወንድ ወደ ሩታ ህይወት ቢመጣ እሱን ማትረሳበት በጣም ብዙ ማስታወሻዎች አሉ። ገባችሁ አይደለ? ወንድ ማለት ደግሞ 10ሯን ሴት መገለባበጥ መቀያየር ሳይሆን አንዷን ሴት ንግስት አድርጎ እንደ ወንድ ሸቶ ለቤቱ አባወራ ሆኖ ራሱን አስከብሮ ሚስቱንም አስከብሮ ለልጁም ደግሞ ምርጥ አባት ሆኖ ሲኖር ነው ወንድ የሚባለው ማለት ነው። ይሄ በየሳምንቱ ቀለበት ምን ልታደርግ ነው? በየሳምንቱ ቀለበት አደረግ፣ ከዛስ በየሳምንቱ እሁድ እኮ ነው ያለው። በየሳምንቱ እሁድ የቀለበት ፕሮግራም አለ እንዳትቀር ነው ያለው። ወንድሙን እንኳን ያልፈራ። በነገራችን ላይ ቤተሰቡን የማያከብር ሰው ሌላ ሰው ያከብራል ወይ ደግሞ በህይወቱ ላይ የሆነ ሰዎችን ያከብራል ብላችሁ እንዳታስቡ። ክብር ከራስ ነው የሚጀምረው ጋይስ፣ የምሬን ነው የምላችሁና እዛ ለዳኒ ንዴት ብሎ ከልጅቷ ላይ ቀለበት አውልቆ ድጋሚ ወንድሙ ፊት የኔ ፍቅር ታገብኛለሽ ብል ዴቭ አፈረ ይባላል ጋይስ? የምሬን ነው የምላችሁ አይባልም። ምክንያቱም ይሄ ዴቭ ማለት በጣም አስተዋይ ንግግሮቹ በቃ የምሬን ነው የምላችሁ። እኔ በጣም ብዙ ጊዜ አይቼዋለሁ ዴቭም ማለት ነው። ምክንያቱም ሁላችንም እናውቀዋለን ዴቭ ወደዚህ ሚዲያ ከመጣ ጀምሮ በጣም እንዴት ነው የሆነ ንግግሮቹ ሁሉ ነገር አስተዋይ ሰው ነው። ገባችሁ አይደለ? አብርሃም ከሱ ጋር ያደገ ከሱ ጋር አንድ ሆድ የወጣ አይመስልም እውነት ለመናገር። እና ሩታየም ተያቸው በቃ የምሬን ነው የምላችሁ ማለት ከነሱ ጋር እንደዚህ እየመጣው ጭቅጭቅ ንትርክ በተፈጠረ ቁጥር እሷን ምጥጥ እያደረጓት ነው። የምሬን ነው የምላችሁ። ከቡታጀራ ከእናቷ ቤት ስትመጣ ዱንቡሽቡሽ ያለች ልጅ ዛሬ ላይ ምጥጥ እያደረጓት ነው።
እንዴ ለማን ብላ ነው እንደዚህ የምትመጠጠው? ጋይስ እግዚአብሔርን ነው የምላችሁ። እንዴ ባናቱ ይተካል። አንድ አብርሃም ቢሄድ እሺ አብርሃም እኮ መደርደር ትችላለች፣ ግን ለልጇ ብላ ነው። ገባችሁ? እናት አይደለች? የእናትነት ስሜት ስለሚሰማት ነው። እና እሷ እየተመጠጠች እሱ እየተነፋ መጣ። ጋይስ የምሬን ነው የምላችሁ። ያቺ ድንቡሽቡሽ ብላ ከእናቷ ቤት ስትመጣ እንደዛ አምሮባት ተውባ የመጣች ልጅ ዛሬ ላይ ፊቷ ላይ እስኪ እዩ እንዴት እንደቀነሰች። እና ሩታ ታዩ፣ በቃ ታዩ፣ እህትሽም ታዩ ብላለች። ታዩና የራስሽን ህይወት ኑሪ። እግዚአብሔርን ነው የምላችሁ። እኔ እንደዛ ነው የምላት ሩታን። እና ወዶችዬ የዛሬ ቪዲዮ ይህን ይመስል ነበረ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ። ባይ ባይ።